አሚን መልቲሚዲያ ፕሮዳክሽን ተማሪዋ ክፍል 5 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አንቺን ከማፍቀሬ ውጪ ምንም ይሆንኩት የለም እኮ አልኩሽ ቃሌ። ታዲያ ፍቅር ድብርት ይለቃል እንደ እፍዬ? አንዳንዴ አልኳት። አንዳንዴ ማለት ምን ማለት ነው? ራሱን ፍቅርን ጠይቂው፣ እኔ ምን አውቃለሁ? እና በምን ምክንያት እንደደበረህ አታውቅም እያለችኝ ከቦርሳዋ ውስጥ ስልኳ ጠራ። እጇን ከአንገቴ ላይ ልታነሳ ስልኳን ከቦርሳዋ ልታወጣ ስትል አንገቴ ላይ ያለውን እጇን ያዝ አደረኳት። ግራ በተጋባ ስሜት ትክ ብላ አየችኝ። እቀቢኝ፣ እኔ ስልክሽን አወጣልሻለሁ አልኳት። ግራ በተጋባ ስሜት አሁንም ማፍጠጣ አየችኝ። አሬ ሴት ቦርሳ ማየት ነውር ነው እፍዬ? ምንም አላይም፣ ይሄው እጄ ልኬ ሞባይልሽን ብቻ ማውጣት እያልኳት አይኗን እያየሁ ስልኳን ከቦርሳዋ ውስጥ አውጥቼ እንደጨረስኩ የቦርሳዋን ዚፕ ዘግቼ ፊት ለፊታችን ባለው ጠረጴዛ ላይ አስቀመጥኩትና ስልኳን እኩል ተመለከት ነው። የደወለው ዛኪ ነው። ተፋጠጥን። እንደተለመደው ከኔ 100 ሜትር ርቃ እንዳታናግረው እንዳትነሳ አንገቴ ላይ ያለውን እጇን በግራ እጄ ያስኩትና ዛኪ ነው ደዋይሽ፣ አንቺ አናግሪው እንኪ አልኳትና በቀኝ እጄ ያስኩትን ስልክ እንድትቀበለኝ ወደ እሷ ጠጋ አደረግኩ። አልተቀበለችኝም። ስልኳ እየጠራ ነው። ጥያቄ ባዘሉ አይኖቿ አንገቷን ወደ ቀኝ ዘመም አድርጋ በዝምታ አየችኝ። እንድትቀበለኝ በአይኔ ወደ ስልኩ እያመላከትኳት እኔም ዝም ብዬ አየኋት። ምንም ቃል ካፏ ሳይወጣ ስሜቱ ከአስተያየቷ የተቀዳ የሚመስል የግርምት ፈገግታ ወደ ጎን ፈገግ አለችና ስልኩን ተቀበለችኝ። ዘገም ብላ ወደ ጆሮዋ አስጠጋቸው። እሷም እያየችኝ እኔም አይኗን እያየኋት ነው። ሄሎ ዛክ። ወይ? አዎ ይሰማኛል። አይደለሁም። ኖ ቤተ መጽሐፍትም አይደለሁም። ዕቃ ለመግዛት ወደ ከተማ ወጣ ብያለሁ። እየመሸ ነው። ኤኒዌይስ እደውልልሃለሁ። እሺ ቻው። በቃ ተዘጋ። በቃ ይህንን ብቻ ወሬ ብላ አውርታ ስልኩ ተዘጋ። እኔን ያቀፈችበትን እጇን በቀስታ አውርዳ ቦርሳዋን አነሳችና ስልኳን ቦርሳዋ ውስጥ ከተተችው። ከልጁ ጋር ያወራችው ነገር ምንም ፍንጭ የማይሰጥ ድፍንፍን ያለ ነገር ሆነብኝ። ምን እንደምል ስለቸገረኝ እሷው የሆነ ነገር እስከምትለኝ መጠባበቅ ጀመርኩ። ያደረኩት ነገር ትክክል ይሁን ስህተት ለማወቅ ቃልዬ ቀጣይ የምትለኝን ለመስማት እንጂ በራሴ ትክክል ነው አሊያም ስህተት ነው ብዬ ለመደምደም ተሳነኝ። ምክንያቱም ቃልዬ እንደዚህ ሳደርግ ምን ይሰማት ይሆን በሚል የተብሰለሰለ ስሌት ሳይሆን ዛኪዋ በደወለባት በዛች ቅጽበት አጠገቤ ሆና እንድታናግረው ማድረግ እንዳለብኝ ባዘዘኝ ስሜት ተመርቼ ነበር። አጠገቤ ሆና እንድታናግረው የተጫንኳት። ያንን ያደረኩት ስለማፈቅራት ነው። ይሄ ሰው በደወለ ቁጥር ለምንና ምን ለማውራት ከኔ አጠገብ ዘውር እንደምትል ውስጤን ሲከነክነኝ ውሎ ማደሩን ባልክድም ያለ ፍላጎቷ እኔ አጠገብ ተቀምጣ እንድታወራ አስገድዳታለሁ ብዬ ጭራሽ አላሰብኩም ነበርና ከማድረጌ በፊት ሳይሆን ካደረኩት በኋላ ምን ይሰማት ይሆን በሚል ጭንቀት ውስጤ መናጥ የጀመረው ወዲያው ነበር። ምክንያቱም በዚህ ምክንያት በኔና በቃልዬ መካከል ያለው አለመግባባት ቢፈጠር ያንን ለማስተናገድና እንዳመጣጡ ለመቀበል ዝግጁ አልነበርኩም። ስልኳን ቦርሳዋ ውስጥ ካስገባች በኋላ ወደ እኔ ዙራ አልተመለከተችኝም። ከጠረጴዛው ላይ አጋምሳ ያስቀመጠችውን ውሃ አንስታ ጠጣችና ባዶውን ብርጭቆ ጠረጴዛው ላይ አንዴ ወደ ግራ አንዴ ወደ ቀኝ በቀስታ እያሽከረከረች ዝም አለች። በቃ ለ3 ለ4 ደቂቃዎች ዝም አለች። ጨነቀኝ።
4 ደቂቃ 40 ደቂቃ ያህል ረዘመብኝ። በዝምታዬ ለመዝለቄ ወኔ አጣሁ። አስባ ድንገት ካጠገቤ ብድግ ብላ የምትሄድ መሰለኝ። እንዴ ወዴት ነው ምናምን እያልኩ ገንዷን ይዤ ላስቆማት ስሞክር አትንካኝ ብላ የምትጮህብኝ ምን ሆንሽ ቃልዬ ስላት አትጥራኝ እንዳትከተለኝ ብላይ ስትሄድ በአይነ ህሊና የታየኝና ከእንቅልፉ ውሃ ተረጭቶበት እንደነቃ ሰው ብትት አደረገኝ። ቃልዬ አልኳት በደነገጠ ድምፅ። ወይ ኤፊ አለችኝና አይኗን ከብርጭቆ ላይ ሳትነቅል በረጅሙ ተነፈስኩና ምን ነው ዝም አልሽ እኮ አልኳት። አንተስ ምን ነው ዝም አልክ? አንቺ ዝም ስትይ እኔም እንደዛው ማለት ደበረሽ እንዴ? ምኑ? እኔ እንጃ። አንተስ ደበረህ እንዴ? ምኑ ነው የሚደብረኝ ቃልዬ? እኔ እንጃ። በመካከላችን እንደ ድቅድቅ ጨለማ የሚያስፈራው ድቅድቅ ጸጥታ መልሶ ሰፈነ። እኛ ጋር ብቻ ሳይሆን ዓለም ሁሉ ዝም ጭጭ ረጭ ያለ መሰለኝ። እንዴት ይጨንቃል። ኧረ ቃልዬ አልኳት ክንዷን ያዝ አድርጌ። እኔ እኮ አቅፈሽኝ ስለነበር በቃ ለማናገር እንዳትነሽና እንደዛው አቅፈሽኝ እንድንቆይ ስለፈለኩ ነው። ከዛ ቦርሳውን ከፍተሽ ስልክሽን ለማውጣት ስለማይመችሽ በያስቤን ያቀበልኩሽ። ምን መስሎሽ ነው ቃልዬ? አዎ ገብቶኛል ኤፊ። እና እንደዛ ማድረግ የደበረሽ ቃል? አልደበረኝም። ለምን ይደብረኛል? ቢደብረኝ ለምን አናገርኩት አለችኝ። ባነጋገሯ ብስጭት አልኩ በውስጤ። አንዴ ተነካክቻለሁ እንግዲህ ቃልዬ መናደዷ ካልቀረ ልግፋበት አልኩና ቆይ ማን ነው ዛኪ አልኳት ፈርጠም ብዬ። እንዴ ለምን ማወቅ ፈለክ አለችኝ። አይ እገሌ ነው ማለት አይቻልም እንዴ ቃልዬ አለችኝ። እሺ ዛኪ ነው ብላኝ እርፍ። ምን ማለትሽ ነው እንዴ? እገሌ ነው በእኛ አላልከኝም ኤፊ? ዛኪ ነዋ። ታዲያ ማን ልበልህ? ጥያቄ ስላልገባሽ ነው ወይስ እያለመጥሽ ነው ቃል? አልገባትም ብለህ ካሰብክ እስኪ ገባኝ ያስረዳኝ። እሺ ዛኪ የት ነው? ግቢ ነዋ። ስናወራ ሰምተህ የለም እንዴ አለችኝ። የግርምት ፈገግታ ፈገግ ብላ በጨረፍታ አይታኝ ወደ ብርጭቆው እየተመለሰች ገባኝ። የግቢ ተማሪ ነው። አንድ ላይ ነው የምትማሩት ማለት ነው? አዎ ብላኝ ዝም አለች። ሁኔታዋ ግራ አጋባኝ። ምን እየሆነች ምን እያሰበች እንዴት ሆና በምን አይነት ስሜት እያወራችኝ እንደሆነ ሊገባኝ አልቻለም። በእርግጥ ቃልዬን ካወኳት ጀምሮ ቀስ በቀስ የሚገለጡ አዳዲስ ባህሪዎች አይባታለሁ። እስካሁን ድረስ የቃል ባህሪ እንደዚህ ነው ብዬ ለመደምደም የተቸገርኩት አብረን በቆየንና በተገናኘን ቁጥር በወሬና በሁኔታዎቿ መካከል የማይባት አዳዲስ ባህሪ እያምታታኝ ነው። የዛሬ ሁኔታዋ ደግሞ ተለየብኝ። ላለመናደድ ከራሴ ጋር እየታገልኩ በቃ ወይ ስለዚህ ጉዳይ እናውራ እንዴ ቃልዬ? ከደበረሽ ይቅር። አንተ እኮ ነህ ኤፊ እዚህ ከገባን ጀምሮ ልክ ያልሆንከው። እሺ የኔን አልክድም። አንቺም ግን ስልኩ ከተደወለ በኋላ ልክ አይደለሽም። ደብሮሻል። አልደበረኝም ኤፊ፣ ገርሞኝ ነው። ምኑን የገረመሽ? ያንተ ሁኔታ። የኔ ሁኔታ ምን? የሆንከውንማ አንተ ራስህ ወቀው ብላኝ አሁንም ዝም አለች። እሷም ይውጣላት እኔም ይውጣልኝ ብዬ በጥያቄ ገፋውበት። ከዛኪ ጋር አብራችሁ ነው የምታጠኑት? አልፎ አልፎ። አዎ። እዚህ ግቢ ነው የተዋወቃችሁት ስላት ኧረ በጭራሽ ብላኝ እኔ ትቀጥላለች ብዬ ስጠብቅ ዝም አለች አሁንም። እና ስላት እና ምን ስትለኝ ተናደድኩኝ። ብስጭት አልኩኝ። የሰውነቴ ሙቀት ጨመረ። እኔ በእሷ ቦታ በሆንና እሷ እዚህ ግቢ ነው የተዋወቃችሁት ብላ ብትጠይቀኝ እዚህ ግቢ አይደለም እኔና ዛኪ የምንተዋወቀው በዚህ ጊዜ በዚህ ቦታ ገለመኔ እያልኩኝ ሙሉ ታሪክ እንደማወራላት እርግጠኛ ነኝ። እሷም እንደዛ ነግራኝ የተጨነቀች ነፍሴን እንደማሳረፍ አሊያም እንደመገላገል ዳርዳሩን እየነካች ሆን ብላ ትግስቴ እያስጨረሰችኝ እንደሆነ ገባኝ። ተሳክቶላታል። ትግስቴ
ተንጠፍጥፋለቀች። ብስጭጭት ንድድ አልኩኝ። ክፉ ልናገራት ነገር ቃልዬ ነች። እወዳታለሁ። የነበረኝ አማራጭ ይህን ርዕስ ለጊዜውም ቢሆን መዝለልና ጥያቄን መተው ብቻ ነው። በቃ ተዩሽ አልኳትና ወደ ጀርባዬ ተደግፌ በረጅሙ ተነፈስኩ። ምኑን አለችኝ። በቃ ምንም አትንገሪ፣ ትቼዋለሁ። ካስጨነቅኩሽ ይቅርታ አልኳት። አፏን በእጇ አፍና ከሳቋ ጋር ስትታገል እች ልጅማ እየሳቀች ልታሳብደኝ ነው። እኔ በንዴት እየተንተከተኩ እሷ ላለመሳቅ እስክትታገል ሳቋ መምጣቱ ራሱ ይገርማል። በቃ ተናደድክ ኤፊ አለችኝ ወደ እኔ ዞራ። ቀጥተኛ መልስ የማትመልሽልኝ ከሆነ እኔን ለማናደድ አልነበር? ተሳክቶልሻል፣ እንኳን ደስ አለሽ አልኳት። ቀጥተኛ ማለት ቀጥ ያለ አለችኝ። የመሃል ጣቷን ሽቅብ ቀስራ በፈገግታ እየተመለከተች መልስ አልሰጠኋትም። ሲያሻት እንድታንጨረጭረኝ፣ ሲያሻት እንድታስገርመኝ፣ ሲያሻት እንድታናደደኝ፣ ሲያሻት እንድትናፍቀኝ በልቤ ላይ ያነገሳትን ፍቅር ግን እድሜ ይጠራልኩት። ቆይ ምንድነው ማወቅ የፈለግከው አለችኝ በድጋሚ በተራይ። ለጊዜውም ቢሆን መልስ ላለመስጠትና ዝም ለማለት ሞከርኩ። ንገረኝ አለችን በለስላሳ ጣቶቿ ፊቴን እየደባበሰች። እኔን አንዴ እሳት አንዴ በረዶ ለማድረግ ያላት ኃይል ሳይሆን የኔ እንዳሻት እንደፈለገች ስታደርገኝ ላለመደረግ ያለኝ ራስን የመቆጣጠር አቅም ዜሮ መሆን ግርም ቢለኝ ይሁና እያልኩኝ በለሆሳስ ምን አለች። ምንም አልኳት እንደምንም። አይ ኤፊ፣ ለማንኛውም ዛኪ ያክስቴ ልጅ ነው። የቤተሰቦቻችን ቤትም ጎን ለጎን ነው። አንድ ግቢ በለው አብረን ያደግነው። እንዳጋጣሚ ሆኖ ሁለታችንም ድሬዳዋ ዩኒቨርሲቲ ተመደብን። አባቴ ይሄን እንደሰማ ሁለታችንንም ማስጠርቶ ከቤተሰብ ብዙ ኪሎ ሜትሮች ርቄ መመደቤ አሳስቦት እንደነበርና ከሱ ማለት ከዛኪ ጋር አንድ ቦታ እንደተመደብን ሲያውቅ ደስ እንዳለው ከነገረን በኋላ አደራ ትምህርታችሁን ጨርሳችሁ እስክትመለሱ እንደ ታላቅ ወንድምና እንደ ታናሽ እህት ሆኑ። ልጄን አደራ ብታጠፋ እየተቆጣ ትምህርቷ ላይ ብቻ ትኩረት አድርጋ እንድትማርሽ የኔ ልጅ አለው። ከግቢ ሲያጣኝ የት ነሽ ምናምን እያለ የሚደውልልኝ ለዛ ነው እንጂ እኔ ሕፃን ልጅ አይደለሁም። እንኳን እሱ አባዬም ተቆጣጥሮ ከምንም እንደማያድነኝ አውቃለሁ። ነገር ግን አባዬ እንዲከፋው ስለማልፈልግ ዛኪ የትና ከማን ጋር እንደሆንኩ እንዲያውቅ አልፈልግም አለች። ዝም አልኩ። ለሷ መልስ ባልሰጣትም ውስጤ ግን ብዙ ጫጫታ ተፈጠረ። እስካሁን ባጭሩ እንደዚህ መናገር ስትችል መነታረክ ለምን ፈለገች ታዲያ? ምናልባት ምን ብላ እንደምትነግረኝ የታሪክ የፈጠራ ጊዜ ለማግኘት እያማጠች አሁን የነገረችኝ ያክስቴ ልጅ ነው የሚል እውነት ያልሆነ ዝምድና ለማዋለድ ይሆን የሚል ጥያቄ ያጠላበት ጥርጣሬ የሸራረፈው ከፊል ደመናማ ይሉት አይነት ደስታ ተሰማኝ። ከነበርንበት ወጥተን ግቢ አድርሻት በር ላይ ተሰነባብተን እስከምንለያይ እንሂድ በቃ ልሸኝሽ፣ በቃ ቃሌ ቻው ቻው ከመባባል ውጪ አላወራንም። ብቻዬን ስመለስ ግን ቃልዬን ይጠረጥረኛል አያምነኝም ብላ እንድታስብ ያደረኳትና ያስከፋኋት መሰለኝ። እርበሽብሽ አልኩ። መጠየቄ ጥፋት ባይሆንም ወቅቱ አልነበረም። ቢያንስ ለራሴ ቃል መታመን ነበረብኝ አልኩኝ። ቃልዬን ከማግኘቴ በፊት ምን እያልኩ ስፎክር እንደነበር አሰብኩ። ካገኘኋት በኋላ የሆንኩት ያልሆንኩት፣ ያሳየኋት ያላሳየኋት፣ የጠየኳት ጥያቄ በሙሉ ደግሜ ሳስበው በሷ ሳይሆን በራሴ ተገረምኩ። ስሜቴን መደበቅ፣ የይምሰል መሳቅ፣ የይምሰል ማውራት፣ መጫወት፣ ፊቴ ላይ የደስታ ስሜት ማንጸባረቅ የእውነት ፍቅር ለያዘው ሰው የማይቻል መሆኑን ከማንም ሳይሆን ከራሴ አረጋገጥኩ። እንዳገኘኋት ከልጅ ጋር ካየኋት በኋላ ውስጤ
የተፈጠረውን ምስቅልቅል ስሜት ደብቄ ምንም እንዳልተፈጠረ አድርጌ ለመተወን ድንቅ ተዋናይ መሆን ነበረብኝ። ለዛውም አለማየሁ ታደሰን አሊያም ሽመልስ አበራን። ነገሩ የቱንም ያህል መተወን ቢቻል የሚቻለው በፊልም አሊያም በቲያትር እንጂ በእውነተኛ የፍቅር ህይወት ላይ ማን ይተውናል? ማንም። የትኛውም ተዋናይ እኔ ቃልዬን ባፈቀርኳት ልክ በሚያፈቅራት ሴት ፊት እኔ በተረበሽኩት ልክ ተረብሾ አይደለም። ትወነው ወኔ ሁሉ ነው የሚጠፋበት። ምክንያቱም ይሄ ፍቅር ነው። ስለዚህ ምንም ያላየሁ ለመምሰል የሞከርኩት ሙከራ ፎርሽ ቢሆንብኝም በኔ ሳይሆን መፍረድ በፍቅር ነው። ያን ሁሉ ጥያቄ ጠይቄ ወይ እውነቱን አላወቅኩ ወይም ደግሞ ትክክለኛ ነገር አልወሰንኩ። ተወዛግቤ ብቻ ቁጭ አልኩ። ያ በእንዲህ እንዳለ ነገ እንገናኛለን ስትለኝ ዛሬ ካላገኘሁሽ ሞቼ ይገኛለሁ ብዬ ወጥቼ አምጥቻት አስከፍቼ ስለመለስኳት ከፋኝ። መስራት ብፈልግም ደበረኝ። ጭራሽ ድውክውክ አልኩኝ። ቀጥታ ወደ ቤቴ በማምራት ያን መጥፎ ስሜት እያባረረ ይገርፍልኝ ይመስል ሰፈር ውስጥ ካለች መደብር 5 ሀባ ቢራ ገዛሁና ወደ ቤት ገባሁ። ፍራሼ ላይ ቁጭ ብዬ መጠጣት ጀመርኩ። ጋራዥ የሚሰራው ጓደኛዬ እስካሁን አልገባም። ነገር ግን መምጫው ደርሷል። ጓደኛዬ አባቱ ጣሰው እያሉ ሲጠሩት እናቱ ደግሞ ኪያ ብለው ነው የሚጠሩት። እጉያዬ ነው። እስከዚህ እድሜው እናትና አባቱ በልጃቸው መጠሪያ ስም ላይ መስማማት አልቻሉም። እናቱ የልጄ ስም ኪያ ነው ስትል አባቱ ደግሞ ጣሰው ብያለሁ ጣሰው ነው እንዳሉ ይሄው 20 ምናምን ዓመት አንዳቸው በአንዳቸው ስም ሳይግባቡ ቀጥለዋል። እሱም ኪያ እንጂ ጣሰው ሲባል ደስ አይለውም። አባቱ ጣሰው ብለው ሲጠሩት 3 ካልጠሩ በአንድ ጥሪ ብቻ አቤት ባለ ማለት በጣሰው ሲጠራ ደስ እንደማይለው ለመግለጽ ቢሞክርም አባትየው አቤት እስከሚላቸው 10 ይጠሩታል እንጂ ተሳስተው እንኳን ኪያ ብለው አይጠሩትም። በአንድ ዕለት ግራ ግብት ብሎት ኤፊ አባዬ ግን እዚህ ስም ላይ ሙጭጭ ያለበት ምክንያት እንቆቅልሹ መቼ እንደሚፈታልኝ ግራ ገባኝ አለኝ። ሳቄን ስጨርስ እንቆቅልሹን እኔ ልፍታለህ አልኩት። ኤፊ ሙት እየቀለድኩ አይደለም። እስቲ አስበው የምጠራበት እኔ ስሜን የመምረጥ መብት አለኝ እኔ። የሱን ካልፈለኩትና እማዬ ባወጣችልኝም ስም መጠራት ከፈለኩ የሱ ሙጭጭ ማለት ሚስጥሩ ምን እንደሆነ ሊገባኝ አልቻለም። እኔ ገብቶኛል። ልንገርህ ምን መሰለህ አባትህ ከ2 ልጅ በላይ የመውለድ ሐሳብ አልነበራቸውም። ማዙካሽ ደግሞ 4 ልጅ የመውለድ ፍላጎት ነበራቸው። ስለዚህ ፋዙካ እሷ 4 ልጅ መውለድ ስለምትፈልግ ላለማርገዝ አትጠነቀቅም ብለው ስላሰቡ የራሳቸውን ጥንቃቄ ለማድረግ ካንተ በላይ ያሉት 2 ከተወለዱ በኋላ ከማሚ ጋር ግንኙነት የሚፈጽሙት በባዶ አልነበረም። አንተ ግን እምቢ ወለዳለሁ አልክና ተወለድክ። እናትህ አባትህ ሳይፈልጉ ስለተወለድክ ኪያ አሉ። አባትህ ደግሞ የዚህ ልጅ ስም ከታሪካዊ አመጣጡ ጋር የተቆራኘ መሆን አለበት ብለው ስላሰቡ ስምህን ጣሰው አሉት አልኩት። ጓደኛዬ እንደዛ ቀን ሲናደድ አይቼው አላቅም። ላበላብ እስኪሆን ድረስ አሯሯጠኝ፣ ግን አልያዘኝም። ከቆይታ በኋላ ስንገናኝ አላውቅም ስልህ እውነት መሰለህ እንዴ? አባዬ እንደዛ ብሎ ያወጣልኝ እኔ እስክወለድ በጣም ተቸግሮ ስለነበርና እኔ ስወለድ ችግሩ ስለተቀረፈ ችግሩን ጣስ ነው ለማለት ነው። ጣሰው በቀለ ብሎ ከራሱ ስም ጋር ዋህዶ ሲጠራኝ ደስ ይለዋል። አለቀ። አንተ ቀልድ፣ ችግር የለውም ኤፊ። ይሄንን ነገር በቀልድ መልክ ከኔ ውጪ ለሌላ ሰው ታወራና እንጣላለን። አንተ እየቀለድክ ነው። ሰው ግን እውነት ነው የሚመስለው። እውነት መሰላቸው አልመሰላቸው ለደንታቸው ነው። ነገር ግን በተለይ እዛ የምሰራበት ጋራዥ ውስጥ እንደዚህ ብለህ ብታወራ እያበሸቁ ስራ ያሰሩኝ። በተለይ ደግሞ ያ ግልፍጥ ትዛዙ የሚባል ልጅ ይህም ቢሰማ ጭራሽ አይፋታኝም።
አመቱን ሙሉ ለመጣው ሰው ሁሉ እያወራ ነው የሚያበሽቀኝ አለኝ። ሁላችንም የሰፈር ጓደኞቹ ኪያ ብለን ነው የምንጠራው። አንዳንዴ በጣም ሲያበሽቀኝ አፉን ለማዘጋት ተው እንጂ ጣሰው እለዋለሁ። ያኔ ወይ ዝም ይላል ወይ ሰድቦኝ ይወጣል። እኔና ጓደኛዬ ብዙ ጊዜ የማንግባባው በሴት ዙሪያ ነው። እሱ ለሴት ያለው አመለካከትና የሚያራምደው ሙድ ከኔ ጋር ተቃራኒ ነው። እስካሁንም ስለ ቃል ያልነገርኩት ለዛ ነበር። ዛሬ ግን በቃል ዙሪያ ባሰብኩ ቁጥር የሚሰማኝ ስሜት በራሴ ሐሳብና እስካሁን በመጣሁበት አካሄድ ትክክለኝነት እምነት እንዳጣ ሰው አድርጎኛል። ሲመጣ ልነግረውና የሚለኝን ልስማ ወይስ ይቅርብኝ እያልኩ ስወዛገብ ቆየሁ። በዛ ሰዓት በቤት ውስጥ ለዛውም ቢራ ይዤ በፍጹም አድርጌው አላቅም። ኪያ በሩን ገፋ አድርጎ ሲገባ ሁለት ተጠቅጥቀው ያለቁ አንድ የተጋመሰ ሁለት ገና ያልተከፈቱ የቢራ ጠርሙሶች ከፊት ለፊቴ እንደተመለከተ አይኑን አሸት አደረገና እኔ አላምንም ኤፊ ምንድነው የሆንከው አለኝ። ምን እንደምለው ግራ ገብቶኝ ዝም ብዬ ሳየው እንባ ይሁን ብሶት ስካር ይሁን ፍቅር ብቻ የሆነ የሚተናነቅ ነገር ተናነቀኝ። ምን እንደሆንኩ ለራሴ ግራ እስኪገባኝ ድረስ እርብሽብሽ አልኩ። ዝም ስለው ጥያቄውን ደገመው። ምንም አልሆንኩም አልኩት። እንዴ ኤፊ በጤናህማ ስራ ትተህ በመሪው ፋንታ ቢራ ጨብጠህ እዚህ ቤት ውስጥ ብቻህን አትቆዝምም። እየተዝናናሁ ነው አትለኝም መቼስ። መዝናናት ብትፈልግ የት እንደምትጠጣ ጠንቅቄ ያውቃለሁ። ምን እንደሆንክ ባላቅም የሆነ ሙድ ውስጥ እንዳለ መጠርጠር ከጀመርኩ ቆይቻለሁ። ምን የተለየ ነገር አይተህ መጠርጠር ጀመርክ? ንገረኝ። እንዴ ምን ያላየሁት ነገር አለ ኤፊ? መለዋወጥህ ላንተ አልታወቀህም እንዴ? ስንት ወር ሆነ ከኔ ጋር ካወራ? ስንት ወር ሆነ ዛሬ ይህን ያህል ስራ ሰራሁ። ዛሬ እንደዚህ አጋጠመኝ። ዛሬ እገሌን አገኘሁ ወይ አገኘኋት ብለህ ማውራት ከተውክ ቆየህ እኮ። እኔ ቤት ውስጥ እያለሁ ከነ መፈጠሬ ረስተኸኝ ሙዚቃ ከፍተህ ወይ አብረህ ትዘፍናለህ ወይ በሆድህ ተደፍተህ ታዳምጣለህ። እኔ ስንት ወር ሆነኝ ኤፊ? ምን አድርጌው ነው ብዬ ማሰብ ከጀመርኩ አንዳንዴ ብቻህን ሁላ ታወራለህ። በፊት አይደለም ለዕቁቡ የሚጣል ለሌላ የሚተርፍ ልጅ በየሳምንቱ ለእህትህ የምትሰጣት የዕቁብ ብር እስክታጣ ገንዘብ ታጠፋለህ። ባለፉት 4 እና 5 ወራት ውስጥ ከኔ ጋር የምታወራው እኮ ብድር መጠየቅ ስትፈልግ ብቻ ነው። ቆይ መለወጥህ ደመነፍሳዊ ነው እንዴ? አልታወቀህም? ቆይ ምን አስቀይምህ ነው ግን ወንድሜ? ለምን ግልጽ አትናገርም? ከመቼ ወዲህ ነው በእኔና በአንተ መካከል ድብብቆሽ የተጀመረው አለኝ። በረጅሙ ተነፈስኩና ተለውጬ ሊሆን ይችላል፣ ነገር ግን ካንተ ጋር የተያያዘ አይደለም። ኪያሙት የምሬን ነው። ካንተ ጋር የሚያገናኘው ምንም ነገር የለም። እሺ መለወጥህን ማመንህ በቂ ነው። ዋናው እሱ ነው። ግን በምን ምክንያት? ፍቅር እያንደፋደፈኝ ነው ባክህ ኪያ ወንድሜ፣ የምሬን ነው። በቃ ፍቅር ቁም ስቅሌን እያሳየኝ ነው ስለው የሳቁ ድምጽ ያለንበትን ቤት ጣራ ገንጥሎ እቴቴ ቤት ድረስ የሚሰማ መስሎኝ እስከምደነግጥ ድረስ ሳቀብኝ። ምን ሳቀብኝ? ቆሌ እስኪገፈፍ አንባረቀብኝ። ቆይ ከሳክ ስንት ጊዜ ሆነህ ኪያ? ረጅም ጊዜ ሆነሃል እንዴ አልኩት ከሳቁ ረገብ እንዳለ። ገና መች ተሳቀና ኤፊ? በዚህ ጉዳይማ ቢያንስ በትንሹ 3 ከልቤ እንደምስቅ እርግጠኛ ነኝ። ለምን አመት ሙሉ አትስቅም? ለኔ ምንም አይመስለኝም ባክህ። የምሬ ነው ኤፊ። አንተ አሁን መሳቄ ነው አይደል የገረመ? ለቤቲ ስነግራት ከዚህ በላይ ነፍራለሁ። ለመክሊትማ ይህንን ወሬ ስነግራት በሳቅ ጠዋ ብላ ስትፈነዳ አብረት እንዳልፈነዳ ነው የምፈራው ሲለኝ ድሮም ይሄን ነበር የፈራሁት የሚለው ዘፈን ትዝ አለኝ። ድሮም እንደዚህ እንደምታደርግ አውቅ ነበር። የኪያ እንደዚህ ማሰብና ማለት አደናግሮኝ እኔ ራሴ በንዴት ጧልል ምንም አልቀረኝም። ምንም ቤቲና መክሊት 12ኛ ክፍል እያለሁ በተለያየ ጊዜ መልካቸውን አይቼ
ፍቅር ቢጤ ሊጀምረኝ ሞክሮ ነበር። በቀርባቸውም ፍቅር ራሱ ካልያዘኝ በቀር እኔ ስለፈለኩ ብቻ አሳድጄ ሊይዘው አልችልምና ሳንግባባ ቀረን። ፍቅር በግዢ አይመጣም። ምን ላድርግ? እነሱ ሙዝዝ ሲሉ እኔ ችላ አልኳቸውና ተለያየን። ያው ሴቶች ደግሞ ችላ ሲባሉ እለይሆን ፍቅር ብቻ የሆነ ሙጫ የሚያደርጋቸው ነገር አለ። ሰፈርና ቤት ድረስ እየመጡ መግቢያ መውጫዬን ሲዘነጉብኝ እኔ ደግሞ ጭራሽ እነሱን ባየሁ ቁጥር እሩጥ አምልጥ ላይ ጀመር። ውስጤ ተደበቅ የለም ማስብል እያለ ካዘዘኝ ደግሞ ገና ሳያቸው ከመሸሽ ከመደበቅ እያለሁ የለም ከማስባል በስተቀር ምርጫ የለኝም። ክፍል 6 ይቀጥላል።